ወራጃለ የአሜሪካዊቷ ሙዚቀኛ የኢትዮጵያ ትዝታዎች የኢትዮጵያን ሙዚቃ ማጣጣም ከጀመረች ከ20 ዓመታት በላይ አስቆጥራለች። አዲስ አበባ ደግሞ 11 ዓመታት ኖራለች። ኬታ ሆስታተር ትባላለች። ቫዮሊን ተጫዋች እንዲሁም ሙዚቃ አቀናባሪም ጭምር ናት። ከሰሞኑ ወራጃለ የተሰኘውን የመጀመሪያ አልበሟንም ለቃለች። ለሷነቷ ቅርብ የሆነ ለዓመታት ስትማር የቆየቻቸው ነገሮች መገለጫና ታላቅ የጥበብ ስራዋ እንደሆነም ትገልጻለች። ኒው ኦርላንድስ በሚገኘው ዶሚኖ ሳውንድ የተለቀቀውን አልበም እንደ ሙሉ ዑደትም ታይዋለች። የአልበሙ የመጀመሪያ ሙዚቃዊ ስሌት ነው። አስከትሎም ትዝታ፣ ልቤ፣ ሬጌ፣ ከሚሴ፣ ጎንደር፣ ወይዘሪት ኢትዮጵያና በሎሚ በና ይደመጣሉ። አብዛኛዎቹ ሙዚቃዎች የኢትዮጵያ ሙዚቃ ወርቃማ ዘመን ተብሎ ከሚሞካሸው ወቅትም የተወሰዱ ናቸው። ሙዚቃዎቹ የቀደመ ግርማ ሞገሳቸው እንዳለ ሆኖም በቫዮሊን ተከሽነው አድማጭ ጆሮም ይደርሳሉ። ኬታ አሜሪካዊት ሙዚቀኛ ናት። ለዓመታት ከኢትዮጵያውያን ሙዚቀኞች ጋርም ተጣምራ ሰርታለች። ቫዮሊን ከመሰንቆ፣ ቫዮሊን ከክራር ጋር ተሳስረውም በሙዚቃዎቿም ይደመጣሉ። ወራጃለ አልበም ውስጥ የተካተቱት የኢትዮጵያ ሙዚቃዎች የቫዮሊን ብቻም ሳይሆን ኤሌክትሮኒክስ ድምጽም አላቸው። እያንዳንዳቸው የየራሳቸው ታሪክ የሚናገሩም ይመስላሉ። ሙዚቃዎቹን ኢትዮጵያ ቤቴ ሳለች ባሳለፍኳቸው ዓመታት የነበረው ድባብ፣ የሰዎች ምስሎችና የአላፊ ቅጽበቶች ስብስብ ስትልም ትገልጻቸዋለች። የዚህ አልበም መለቀቅ በጣም አስደሳች ስሜት የሚሰጥ ነውም ስትል ትናገራለች። ኬታ የደስታ ጣሪያ ብላ የምትገልጸውን ስሜት እንዳላበሳትም ትገልጻለች። ሙዚቃዎቹን የኢትዮጵያ ቆይታዋ አካል ለማለትም ይቻላል። በእሷ አገላለጽ ማለት የምትፈልገውን ያስተላለፈችባቸውም ናቸው። እሷ በኢትዮጵያ ሙዚቃ ውስጥ ያላትን ሚና እንዲሁም ኢትዮጵያውያን አርቲስቶች ያበረከቱላትን አስተዋጽኦም የገለጸችበት አልበም መሆኑንም ትናገራለች። ቅጽበቶችን ጨምሮ የገጠሟት ነገሮች በአንድ ተሰንደው እንደ ማስታወሻ እንደ ምስጋናም ጭምር ናቸው። ይህንን ማስተላለፍ መቻሏ ደግሞ በጣም ደስ የሚል ስሜት ይሰጣልም ትላለች። ሰዎችን አግኝታ ስለ ኢትዮጵያ ሕይወቷ ከመንገር ይልቅ አልበሙን መጋበዝም ይቀላታል። ሰዎች የኔን ታሪክ የሚሰሙበት በምልኡ ለመረዳት የሚችሉበት ነው ስትልም ትገልጸዋለች። አልበሙን ከእሷ ጋር መነጋገር እንደሚቻልበት መንገድ ትወስደዋለች። ለዚህም ነው ለሰዎች ኢትዮጵያ ስላለው ሕይወቴ ከምነግራቸው ይልቅ አልበሙን ገዝተው ታሪኬን ይሰማሉ የምትለው። ወደ ኢትዮጵያ ከመሄዷ በፊት ስላለው ሕይወቷና ኢትዮጵያ ከኖረች በኋላ ምን አይነት ሰው እንደሆነችም በጥበብ አይን ማሳየት መቻሏም ያስደስታታል። ወራጃለ የሚለው አገላለጽ የአልበሟ መጠሪያ ያደረገችው ያለ ምክንያት አይደለም። የውጭ ዜጎች ኢትዮጵያን ሲረግጡ ከሚማሯቸው የመጀመሪያዎቹ ቃላት ወይም አገላለጾች አንዱ መሆኑ ለኬታ ትርጉም አለው። የአዲስ አበባን ታክሲዎች ያለ ወራጃለ ማሰብ ይከብዳል። በተለይም ደግሞ ቋንቋውን የማይችል ሰው ወራጃለን አጥብቆ ከመያዝ ውጭ አማራጭ አይኖረውም ብላለች። ኬታ እንደ ማንኛውም የውጭ ሀገር ዜጋ መጀመሪያ የተማረችው ሐረግ ወራጃለ እንደነበርም ታስተውሳለች። አልበሟንም እንደ ታክሲ ጉዞ እንውሰደው። ሚኒባሱ ውስጥ አብረነን እዚያ ጋር ወራጃለ፣ እዚያ ደግሞ ወደዚህ ቦታ ልውሰዳችሁ፣ በሙዚቃዊ ስዕሉን ልሳልላችሁ፣ ከዚያ ወራጃለ፣ በድጋሚ ሚኒባሱን ተሳፍረን ደግሞ ወራጃለ፣ ከዚያ ደግሞ ወደ ቀጣዩ ቦታ ልወስዳችሁ ነው። ኬታ በሙዚቃዎቿ አድማጮቿን እያጓጓዘች ነው። ትዝታ፣ ቦታና ጊዜ ተደባልቀው ድርብርብ የቫዮሊን ስነ ህንጻ ሰርተዋል ስትልም ትገልጸዋለች። ወራጃለ መጀመሪያ ላይ ከተማርኳቸው እጅግ ጠቃሚ ሐረጎች አንዱ ነውም ትላለች። በአንድ በኩል ከቦታ ቦታ ለመንቀሳቀስ ረድቷታል፣ በሌላ በኩል ደግሞ የተለያዩ ትንንሽ ታሪኮችን የያዘ አድርጋ ትወስደዋለች። ኬታ ኢትዮጵያን እንዴት ትመለከታለች የሚለውን አንድ ላይ ለማምጣትም ተጠቅሚበታለሁ። ወራጃለ የሚለው ታክሲ ውስጥ ይሁን እንጂ የአዲስ አበባ ኑሮ የኢትዮጵያ ኑሮና መጓጓዣን የሚያንጸባርቅ እንደሆነም ትናገራለች። መድረስ የሚፈልጉበት ቦታ ለመድረስ ወራጃለን ማወቅ ግድ ነው። በውስጡም ማጋራት የምትፈልጋቸውን ትንንሽ ታሪኮችም ይዟል። በአልበሟ የኢትዮጵያ ወርቃማ ዘመን ሙዚቃዎችን ለማካተትም የመረጠችው አንድም በብዙሃኑ ዘንድ ተወዳጅ ስለሆኑ ነው። ለመጀመሪያው የኢትዮጵያ አልበሜ እነዚህን ሙዚቃዎች የመረጥኩት ሆነ ብዬ ነው። የኢትዮጵያን ሙዚቃ የሰሙ ሰዎች የዚህ ታሪክ አካል እንደሆኑ እንዲሰማቸው በሚል ነው። ብዙዎች እነዚህን ሙዚቃዎች ያውቋቸዋል፣ አንዳንድ ትስስርም አላቸው። እነዚህ ለብዙዎች ስሜት ቅርብ የሆኑ ጥንታዊ ሙዚቃዎች በኬታ ዘመነኛ ቫዮሊናዊ እይታ ቀርበዋል ልንልም እንችላለን ትላለች። አድማጮቿ ይህንን ሙዚቃ አውቀዋለሁ ብለው መስማት ከጀመሩ በኋላም ረቂቅ ከሆነው የአልበሙ ቅንብር ጋር ታስተዋውቃቸዋለች።
ሙዚቃዎቿ በጣም ረቂቅና ሩቅ እንዳይሆኑ የቅርብ መስኮት የከፈተችበት መንገድ እንደሆነም ትናገራለች። የኢትዮጵያን ሙዚቃ እጅግ የላቀ የጥበብ ውጤት እጅግ ድንቅ በሚል ነው የምትገልጸው። የድምፃውያኑ ቅላጼ፣ የሙዚቃ መሳሪያዎቹ፣ የሙዚቃዎቹ ክህሎት በጣም የተለየ እንደሆነም ታምናለች። ግሩምና ማራኪ ምት ያለው ሙዚቃም ትለዋለች። እንደ ቫዮሊን ተጫዋችና ሙዚቃ አቀናባሪ የኢትዮጵያን ሙዚቃ ስትገልጽም የተነባበረ አንዱ ከአንዱ የተሰናሰለ ምት ያለው ብላም ነው ወደ ቫዮሊኗ የምትወስደውም ይህንኑ እንደሆነም ታስረዳለች። የኢትዮጵያን ሙዚቃ ስትገልጽ ድባቡን፣ እንግዳ ተቀባይነቱን፣ ልህቀቱንና ለሙከራ የተመቸ መሆኑንም ሳታነሳ አታልፍም። ምናልባት የውጭ አገር ሰዎች መጀመሪያ ላይ ላይረዱት ቢችሉም ስለ ቅኝቶቹ ቁልፍ ነገሮችን ካወቁ በኋላም እንደሚዋሃዳቸውም ትናገራለች። ማሰማት ከምትፈልገው ድምፄ ጋር አብሮ የሚሄድ ሆኖ አግኝቼዋለሁ። ቫዮሊንን ከሌሎች የሙዚቃ መሳሪያዎች አብልጬ ነው የምጫወተው የምትለው ኬታም የኢትዮጵያን ሙዚቃ ከቫዮሊን ጋር ለማዋሃድም የመጀመሪያው መሸጋገሪያ መሰንቆና ድምጽ ነውም ትላለች። ቀጣዩ መሻገሪያዋ ደግሞ ሊድ ክራር ነው። በዚህ መንገድ እየተመራች ቫዮሊን ከኢትዮጵያ ሙዚቃ ጋር እንደምታደባልቅም ትገልጻለች። ከኢትዮጵያ ሙዚቃ ጋር ካስተዋወቋት አንደኛው በተለይ በአውሮፓውያኑ 2000 መባቻ ከጓደኞቿ ጋር ኢትዮፒክስ አልበሞችን መስማቷ ነው። ከዚያም በጓደኛዋ አማካኝነት የሀገሩን ሙዚቃ ለማወቅ እየሞከረ የነበረ ኢትዮጵያዊ ተዋወቀች። ሰዋዊ የሆነ የመጀመሪያ የኢትዮጵያ ሙዚቃ የትስስር መስመር ትለዋለች። በኢትዮጵያ ሙዚቃ ውስጥ አርአያ የምትላቸው አብረዋት ባንድ ውስጥ የሚጫወቱ ሙዚቀኞችን ነው። የማጠናውም ከእነሱ ጋር ነው። እነሱን እከተላቸዋለሁም ትላለች። ሙዚቀኞቹ ሰላምነሽ ዘመነ፣ ድምፃዊት እንድሪስ ሐሰን፣ መሰንቆ ተጫዋች ምሳሌ ለገሰ፣ ከበሮ ተጫዋችና አንተነ ተክለ ማርያም ቤዝ ክራር ተጫዋቾችም ናቸው። እስካሁን ያገኘሁትን ምላሽ 10 ከ10 ነው የምሰጠው። በጣም ደስተኛ ነኝ። የሰሙት ሰዎች ወደውታል፣ ደስም ብሏቸዋል። ኢትዮጵያዊ ያልሆኑትም በየቀኑ እየሰማነው ነው ብለውኛል። ብዙዎች ልዩ አልበም ነው ማለታቸው ደስ አሰኝቶኛልም ትላለች። አሜሪካዊቷ ሙዚቀኛ ኢትዮጵያን በትውስታ ወደ ኋላ መለስ ብላም ስትቃኝ ጓደኝነትን፣ ሕይወትን፣ መሳቅን ታስባለች። የማውቃቸው ሰዎች ሁላ የሕይወቴ ትልቅ አካል ሆነዋልም ትላለች። ለኢትዮጵያ ሕይወቷ መነሻ የሆናት ከዓመታት በፊት ደቦ የተባለው ባንዷ ወደ ኢትዮጵያ መጋበዙ ነበር። ከባንዱ ጋር ኢትዮጵያ ሲሄድ የኢትዮጵያን ባህላዊ ሙዚቃ ሰማሁ። ከዚያም በጥልቀት ማወቅ አለብኝ ብዬም ወሰንኩኝ ስትልም ታስተውሳለች። የ11 ዓመት ቆይታዋ ማስታወሻ ወራጅ ያለ ቢሆንም ከኢትዮጵያ ጋር ያላት ቁርኝት ብዙ መገለጫ አለው። ለቡና ያላት ፍቅር መቼም ሳይጠቀስ የማይታለፍ ጉዳይ ነው። የምወደው የኢትዮጵያ ምግብ ደግሞ ጎመን በስጋ በትኩስ ጥቁር እንጀራ ከጎኑ ከብዙ ሚጥሚጣ ጋር ነው። እኔም ይህንን እሰራዋለሁ ስትልም ትናገራለች።